ሄርሜላ አሁን ምን ይዋጥሽ? እኔ እኮ ብዬ ነበረ ባለትዳር ወንድ አትመኙ፣ እንደዚህ የተነካከ ወንድ አትመኙ፣ ልጅ ያለ ወንድ አትመኙ ብዬ ነበረ። አንቺ ግን የማንም ወሬ አልሰማም ብለሽ ልጁ ሳይፈልግሽ ሳይወድሽ አንድ የሳምሽ ምን እያደረሽ በሰባት ወሩ እንግዲህ ፍቅር ውስጥ አስገባችሁ ማለት ነው። 1 አመት ሙሉ ነው የለፋችሁ አብርሽን ለማግኘት አብርሽ ወደ ራሷ ለማመጣት አስባችኋል። ፍቅር ውስጥ ከገባ በኋላ አልቅሳ በአብርሽ እግር ስር ወርቃ ለምና አልቅሳ የፍቅር ጥያቄ ከተቀበላት በኋላ ይሄ ነገር ሲፈጠር ምን ይሰማችኋል? እስኪ አንደኛ ሴትነቷን ዝቅ አድርጋ ራሷን አስረግጣ ለሚዲያ ከሰጣች በኋላ ሁለተኛ ልጅ ሲመጣ ምን ይሰማችኋል? በሄርሜላ ቦታ ሆናችሁ ቤተሰብ እኔ ለእኔ ስሜቱ ከባድ ነው። ልጁ ሳይፈልግ ነው ፍቅር ውስጥ ያስገባችሁ። እንግዲህ 7 ወር ቀላ የለም፣ ግማሽ አመት እኮ ነው ጋይስ። ሄርሜልዬ በቃ ካሁን በኋላ እኔ የሚመኝልሽ ማለት ነው ሩታ ትወልዳለች። አንቺ ደግሞ አብርሽን ለማግኘት የሩታና የአብርሽ ሰራተኛ መሆን አለብሽ ማለት ነው። እንደዛ ነው የሚመኝልሽ። ግን መቼም ሩታ ውሸት ታወራለች፣ ውሸት ትምላለች ብዬ አላስበው። እውነት ለመናገር ገባችሁ? ልጅ የእግዚአብሔር ስጦታ ነው። ከተፈጠረ ምንም ማድረግ አይቻልም ጋይስ። አብርሽ እንግዲህ ከሩታም ጋር ሆነም አልሆነም የሁለት ልጅ አባት ነው ማለት ነው። ምንም ማድረግ አይቻልም ጋይስ። እንግዲህ እሱም ወዶ አይደለም ወዶ ፈቅዶ ነው። እሱ ነው ያን ጊዜ የጠጣ መጠጥ ነው ይሄን ነገር እያመጣ ማለት ነው። እንግዲህ ሩታና አብርሽ አብሮ ካደሩ 1 ወር ሞሉ። ስለዚህ እኔ አብርሽን አውቃለሁ እሱ በፍጹም እንደዛ አድርጉም ብለሽ ሽንትሽን ገትረሽ ለሱ ስትናገሪ ሄርሜላ አንቺ ምን አይነት እርግጠኛ ነሽ? ወንድ ልጅ ባለጌ ነው፣ ያደርጋል። እንግዲህ ካገኘ ያደርጋል። ስለዚህ እኔ አብርሽን አውቃለሁ ብለሽ እንዴት ነው በምን አቅም ነው እንደዚህ ደፍረሽ የምትናገሪ ማለት ነው? አንቺ በአብርሽ ልብ ውስጥ ነሽ እንዴ ያለሹ? አይ ሄርሜላ አሳዘንሽ በመጨረሻ ማለት ነው። አብርሽ እንኳን ከአንቺ ጋር ወዶሽ እንኳን ቢኖር ሰላም አታገኙም መቼም ማለት ነው። ገባሽ ወይ በላቸው። ሰላም ጤና ይስጥልኝ ውድና እየተከበራችሁ ቤተሰብ እንዴት ናችሁ? ልይ ደህና ናችሁ? እኔ ደህና ነኝ፣ ፈጣሪ ይመስገን ብያለሁ። የኔ ውድ ቤተሰቦች ለዚህ ቤት አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ አበረታቱኝ ለማለት ፈልጋለሁ። የኔ ሙቆች ማለት ነው። እንግዲህ ዛሬ በዳኒና በሜሪ ቤት በሜሪና በዳኒ ቤት የተለቀቀ ቪዲዮ ያው በሜሪ ቤት ነው እንጂ የተለቀቀ ዳኒና ሜሪ አብሮን የመጡ ሄርሜላ መታ ነበረች። ሄርሜላ አላመነችም ነገሩን መጡ። እኔ አብርሽን አቀበጥም አቃለሁ እሱ አደርጉ ታይ ባክሽ። ያን ቀን ከሩታ ጋር የተኛ ቀን እንዴት አይፈጠርም? የራቆት ቪዲዮ ይሻሉ ያለች ቀን እንዴት አይፈጠርም? ወንድ ልጅ እኮ ነው። ወንድ ልጅ እንዴት ስሜቱ አይመጣም? ከፈለገ ማለት ነው እሱ ወዶ ፈቅዶ እያደረገ። ስለዚህ አንቺ ምንድን ነው የምታደርገው? በቃ አንቺ የሩታ ሰራተኛ መሆን አለብሽ ማለት ነው። አብርሽን ማግኘት ከፈለግሽ የሩታና የአብርሽ ሰራተኛ መሆን አለብሽ ብዬ ነው ማለት ነው። እንግዲህ ውሽምጥ ይሄ ነው መጨረሻው ማለት ነው። እግዚአብሔር ነው የምላችሁ። እንደዚህ የተነካካ ባለትዳር የሆነ ወንድ አትመኙ የምላችሁ ለዛ ነው። የአብርሽና የሩታ ነገር እኮ ያላለቀ ነገር ውስጥ ነው የመጣችው ሄርሜላ ማለት ነው። አንቺ ከመጣሽ በኋላ ነው ሩታና አብርሽ የተፋቱ ማለት ነው። ገባሽ? ልጁን ከወለደች በኋላ በወር ከምናምን ነው ሩታና አብርሽ የተፋቱ ማለት ነው። እንግዲህ ቡታየራ ሂዳ ከመጣች ሩታ 2 ወር ነው፣ በወሩ ነው ያረገዘችው ማለት ነው። አስባችኋል? ምንም ማድረግ አይቻልም። መቼም ሩታ በልጅ ትቀልዳለች ብዬ አላስብም። ምክንያቱም ይሄ ፕራንክ አይደለም። ፕራንክ ቢሆን እኮ ትናገራለች። ገባችሁ? አንደኛ ነገር ሩታ ውሸታ የት ቦታ እንደሆነ ታውቃላችሁ። የምር እውነት ነው የምትለው እንጂ እንደዚህ አትምልም። በፈጣሪ ስም እንኳን አትምልም። ገባቸው? ልጅ ደግሞ ከመጣ ምንም ማድረግ አይቻልም። ልጅ የእግዚአብሔር ስጦታ ነው። ስለዚህ ሄርሜላ ላንቺ አዘንኩልሽ። ብዙ ጊዜ ለፍተሽ በሰው ባለ ፍጥ ብለሽ ደግሞ አታፍሪም?
ድፍረትሽ ደግሞ በእኔ ህይወት ሰው እንዴት ይገባ? በሰው ህይወት ጥልቅ ብላችሁ ስትናገሩ አይደብራችሁም? ብላሽ ባፌ ሞልተሽ ስትናገርሽ የሚባል ነገር የለሽም? ድፍረት የሚባል ነገር የለሽም? አንቺ ነሽ በሁለቱም መሀል ውስጥ ገብተሽ እዚህ ደረጃ ላይ ያደረሽው አንቺ አይደለሽም? አንደኛ ነገር ደግሞ የአንቺ ቡችሎች አቤልና ብሩክ አይደለም እንዲ አንቺን ወደ አብረሽ ህይወት ጎትቶ ያመጡሽ? እነሱን ጠይቂ እንዴ! አንቺ ራስሽ ተጎትተሽ በሰው ህይወት ጥልቅ ብለሽ ገብተሽ በእኔ ህይወት እንዴት ጥልቅ ብላችሁ ትገባላችሁ ብለሽ ስትናገር የአንቺሽ የሚባል ነገር የለሽም። እንዶ ሴት ሆነሽ ሴትነትሽን አታስከብሪም። አንቺ ርካሽና በቃ ሰገጤ ሴት እንደሆነችውን እኔ የተረዳው ሄርሜላም ማለት ነው። ምኑን እንደምትወዱ ምኑን እንደምትደግፉ አላውቅም። ምክንያቱም እኔ የፈለገ ነገር ለምን አንድ ልጅ አይኖሩ? እኔ እንደዚህ ወንድ አላገባም ሲጀመር ማለት ነው። ምን ይጠቅመኛል እንደዚህ የተነካከ ወንድ አግብቼ እኔ እሳት ውስጥ የሚገባበት? እኔ ከሄርሜላ ይሄ ነው ተማሩ፣ ከሄርሜላ ማለት ነው። የሰው ወንድ ባለትዳር ወንድን አትመኝ፣ የፈለገ ነገር ቢመጣው ማለት ነው። የምርን እኔ አላደርግም፣ በፍጹም አላደርግም። ሴትነትን ዝቅ አላደርግም። ምክንያቱ ሄርሜላ በጣም የረከሰችው ማለት ረከሰችው። ኢትዮጵያ ውስጥ ወንድ እንደጠፋ ነው ያደረገችው ሁሉም ነገር ማለት ነው። ገባችሁ? ባለትዳር ወንድ የሆነ እንዴት ሰው ይመኛል? በግድ እሱ ሳይፈልግ አንዴ የሳመች አንዴ ምን እያደረገች ሩታና አብርሽ እኮ ሳይፈቱን የፍቅር ጥያቄ ጠየቀችው። ገባችሁ? አብርሽ የኔ ህይወት ታውቃላችሁ፣ እንዴት እንደዚህ ነገር ትጠይቀኛለች ብሎ ራሱን ስትወደቀ ቀን ትዝራችኋል። ስለዚህ ማን ነው የገባ በሩታና በአብርሽ ህይወት? ሄርሜላ አይደለችም? ሩታ በሄርሜላ ህይወት መታ የእሷን ህይወት በጥብጣ ታውቃለች። እሷ ናት ሁለቱን እዚህ ደረጃ ላይ ያደረሰችው። አብርሽ ደግሞ ሩታ እንደሚጠላ ያደረገችው ሄርሜላ ናት። እውነት እናወራ ከተባለ ማለት ነው። እኔ ሩታ ደግ አደረገችው። እውነት ሩታ አርግዛ ከሆነችው እኔ በጣም ደስ ብሎኛል። እኔ ደስተኛ ነኝ። አብርሽ እንኳን ከሩታ ጋር ቀጠለ አልቀጠለም፣ ሁለተኛ ልጅ ማግኘት እኮ መታደል ነው። ገባችሁ? ገና ድጋሚ አዲስ ህይወት መጀመር ከሌላ መውለድ ይደብር። እንግዲህ ልዑል እድለኛ ነው ብዬ ነው የማስበው። ምክንያቱም አንድ ጓደኛ አግኝተዋል። እንኳን አባቱ ከእናቱ እንኳን ቢለየው ልዑል አንድ እህት አግኝተዋል ማለት ነው። ልጅ ደግሞ የእግዚአብሔር ስጦታ ነው። እኔ በጣም ደስ ብሎኛል። ሜሪና ዳኒ ይመቻችሁ፣ ይመቻችሁ። ሄርሜላ መቼም ጅል ናት። ፋራ እንደሆነች ሰገጤ እንደሆነች ነው የተረዳው። የሴት አሳዳቢ ርካሽ ሴት እንደሆነች ነው የተረዳው። ልክ ኢትዮጵያ ውስጥ ወንድ እንደጠፋ ባለትዳር ወንድ ላይ ፍጥጥ ብላ ሙጭጭ ብላ ልጁን ፍቅር ውስጥ ካስገባችሁ በኋላ ልጁ ምን እንዴ ለምን አይጠላም ታዲያ? አንድ ሴት በእነሱ መሀል ውስጥ ካገባች በግድ የሳመች ምን እያደረገችው ልጁ ፍቅር ውስጥ ካስገባችሁ በኋላ አብርሽም ሊጎዳ ይችላል። ሄርሜላ እንድትጎዳ ትችላለች። ግን አብርሽ ወንድ ነው ሊመለስ ይችላል። እሷ ግን ማን የሚመልሳት? የእሷ ቤተሰብ ወንድምና የሄርሜላ አክስት የምትባላ አይደለችም እንደ ሁለቱም የእሷ ሚኪና ሜሪና ማን የምትባላ ማርታ ሜሪና ወዮ ሜሪ ማርታና ሚኪ ሄርሜላ ወንድም አይደለም እንዴ? እሷን እየተገፋፉ ለካ እነሱም የሩታና የአብርሽን መለያየት ይፈልጋሉ። ከእሷ ዘር ነው እንግዲህ ከዘር ነው ሁሉም ነገር የተለመደ ብዬ ነው የማስበው። ምክንያቱም ሄርሜላ ለምን አስሬ ብትጎዳ ምንም አታሳዝንም። ምክንያቱም በሁለቱም መሀል ገብታ የበጠበጠችው ሁለቱን ያለያየችው እሷ እንደሆነችው እንዳትረሱ፣ ሄርሜላ ናት። አንደኛ የእሷ ቡችሎች አሉ አቤልና ብሩክ ናችሁ። ሁለተኛ እሱ፣ ሶስተኛ ከእሷ ጀርባ ያሉ ማርታና ሚኪ የእሷ ወንድም ማለት ነው፣ እነሱ ናቸው። ስለዚህ ምንም ማድረግ አይቻልም። እንግዲህ የሄርሜላ ቡችሎች እንግዲህ አይዟችሁ፣ ብዙ አትናደዱ፣ ብዙ አትቃጠሉ። ሩታ ደግ አደረግሽ፣ እሰይ እኔ ደስ ብሎኛል። ያድርግልሽ ፈጣሪ። እውነት ልጅ ከሰጣሽ መቼም የሁሉም ሰው ደስታ ነው ብዬ አስባለሁ። ለምን ሰጠሽ ልትሉ አትችሉም። እግዚአብሔር ካሰጣ ምንም ማድረግ አይቻልም። ልጅ ደግሞ ከእግዚአብሔር ነው የመጣው፣ የእግዚአብሔር ስጦታ ነው። ስለዚህ ሄርሜላ ተዋርደሻል። አንቺ ወራዳ ሴት የሆነሽ ባለትዳር ላይ ወንድ ላይ ፍጥ ብለሽ ሁለቱን ከለያየሽ በኋላ አለያየሹ እንጂ እኔ እንጃ እንዴት እንደምትቀጥይ አላቅም፣ ከአብርሽ ጋር ማለት ነው። እኔ አላቅም። እናንተ የተጨማለቀ የተግማመ ስራ ነው የምትሰሩ።
ሰው ደግሞ ምንድን ነው ከእናንተ የሚማር? በተለይ ሄርሜላ አንቺ ሴቶቹን አሰደብሽ፣ ርካሽ ሴት እንደሆንሽ ሴተኛ ዳሪ ነሽ። እስኪ አሁን ሌላ ፈልጊ፣ እንግዲህ ሌላ ፈልጊ። 9 ወር ድረስ ሩታ እስከምትወልድ ድረስ ነው የምትጠብቂ? እድሜሽ ነው የምትጨርሽ? አንቺ ሞተሻል።